እመቤታችን የብጻት ልጅ ናት። 3 ዓመት ሲሆናት ሆዷ ሰው ሳይወድ አፏ እህል ሳይለምድ ብለው እናት አባቷ ወስደው ለቤተ እግዚአብሔር ሰጧት። ሊቀ ካህናቱ ዘካርያስ ይባላል። ካህናቱን ሰብስቦ የምግቧን ነገር ሲማከር መልአኩ ቅዱስ ፋኑኤል ህብስት ሰማያዊ ጽዋ ሰማያዊ ይዞ ረቦ ታየ። ዘካርያስ ዛሬስ ሀብቴን ማዕረጌን በሰው መካከል ሊገልጥልኝ ነው ብሎ ሊቀበል ቢነሳ መልአኩ ወደ ላይ ሰቀቀበት። ካህናቱ ሊቀበሉ ተነሱ፣ ወደ ላይ ይዞ ሰቀቀባቸው። ሐና ኢያቄምም ሊቀበሉ ቀረቡ፣ ወደ ላይ ሰቀቀባቸው። ሐና ምናልባት ለዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ትተሻት ጥቂት እልፍ በይ አላት። ትታት እልፍ ስትል ድንኩል ድንኩል እያለች እናቷን ስትከተል መልአኩ አቅፎ አንድ ክንፉን አጎናጽፎ አንድ ክንፉን ጋርዶ በቆመ ብእሲ አድርጎ መግቧት አርጓል። የምግቧ ነገርስ ከተያዘልን ከሰው ጋር ምን ያጋፋታል? ኑሮዋ ከቤተ መቅደስ ይሁን ብለው ከቤተ መቅደስ አግብተው ትተዋት ሄደዋል። መላእክት ከበው በዙሪያዋ ተኮልኩለው 12 ዓመት በቤተ መቅደስ አጫውተዋታልና እንዲህ አለ።